ጤና ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው የዜና ትንታኔያችን የምንመለከተው በመካከለኛው ምስራቅ ያሉት ሀገር እስራኤልና ፍልስጤም ፍጥጫና ጦርነት መነሻው ምንድነው? የነዚህ የሁለቱ ሀገራት መነሻቸው ምንድነው የሚለውም የዜና ትንታኔያችን በሰፊው አካተናል። በመካከለኛው ምስራቅ ፍልስጤም ለሁለት ተከፍላ የአረብና የይሁዳ ሀገር እንዲመሰረቱ ከተወሰነ በኋላ ፍጥጫና ጦርነት በተለያዩ መጠን ሞቅ ቀዝቀዝ ያለ ሲካሄድ ዘመናት ተቆጥረዋል። በእስራኤልና ፍልስጤማውያን ኃይል መካከል የሚካሄደው ጥቃትና ጦርነት እየተደጋገመ የቀጠለ ቢሆንም የሐማስ ጥቃት ተከትሎ እስራኤል በጋዛ ጋር ያካሄደችው ጦርነት ግን የተለየ ነው። ፍልስጤም እስላማዊ ታጣቂ ቡድን የፈጸመውን ድንገተኛ የተቀናጀና መጠነ ሰፊ ጥቃት እስራኤልን አስደንግጦ ቁጣ በመቀስቀስ ጋዛን ለውድመት የዳረገው ጦርነት ምክንያት ሆኗል። ሐማስ መስከረም 26 2017 ዓ.ም እንደ ኢትዮጵያ አቆጣጠር በእስራኤል ይዞታዎች ላይ በሺህ የሚቆጠሩ ሮኬት ከማዝነብ ባሻገር ከሌላው ጊዜ በተለየ ታጣቂዎቹን ወደ ግዛት አስርጎ በማስገባት ከባድ ጉዳት አድርሷል። እስራኤል ባጽፋው በጋዛ ስርጥ ላይ ተከታታይ ከአየር ከባህር መጠነ ሰፊ ወታደራዊ ዘመቻ ማካሄድ ወደ 50 ሺህ የሚደርሱ ፍልስጤማውያን መገደላቸው ባሻገር ከባድ ውድመት አድርሳለች። ለመሆኑም ለዚህ የፍልስጤምና እስራኤል ፍጥጫና ጦርነት መነሻው ምንድነው? ሊያስማሟቸው ያልቻሉት ጉዳዮች የትኞቹ ናቸው? አንድ ባንድ በዝርዝር የምንመለከታቸው ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ ዝርዝር ዜናችን ስናልፍ የፍልስጤምና እስራኤል ግጭት እንዴትና መቼ ተጀመረ? በዮርዳኖስ ወንዝ ሜዲትራኒያን ባህር መካከል ያለው ኦቶማን ቱርኮች ቁጥጥር ስር የነበረችው ፍልስጤም አካባቢ በሙስሊም በአይሁዶችና ክርስቲያኖች ዘንድ እንደ ቅዱስ ቦታ የሚታይ ነው። አካባቢው አብዛኛው በአረቦችና በሌሎች ሙስሊም ማህበረሰብ የተያዘ ሲሆን አይሁዶች ነበሩበት። በመጀመሪያ የዓለም ጦርነት ተከትሎ የኦቶማን ቱርክ ግዛት መንግስት ሲፈርስ በወቅቱ የነበረው የዓለም መንግስታት ድርጅት ማህበር ሊግ ኦፍ ኔሽን በብሪታንያ ፍልስጤም ግዛት እንዲተዳደር ውክልና ሰጠ። በተለያዩ ጊዜያት የብሪታንያና በአካባቢው ላሉ አረቦችና አይሁዶች የሚፈልጉትን እንደምታደርግ ቃል ብትገባላቸውም አንዱንም ባለመፈጸሟ ቅሬታው ውጥረት ተፈጠረ። አረቦችና አይሁዶች የበኩላቸው ፍላጎታቸውን ለማሳካት ጥረት ሲያደርጉ በአረብ ብሔርተኞችና አይሁዶች ጽዮናውያን መካከል ያለው ፍጥጫ ተባብሶ ሁለቱም ወገኖች በኩል ባሉት ታጣቂ መካከል ግጭት ተከሰተ። እንደ አውሮፓ አቆጣጠር 1920ዎቹና 1940ዎቹ አውሮፓ ውስጥ ከሚደርስባቸው ጭቆና በመሸሽ እንዲሁም በሁለተኛ ዓለም ጦርነት ወቅት በአይሁዶች ላይ ከተፈጸመው የጅምላ እልቂት በኋላ መጠለያ ሀገር ፍለጋ ወደ መካከለኛው ምስራቅ የሚገቡት አይሁዶች ቁጥር ጨመረ። በዚያን ወቅት አይሁዶች አረቦች መካከል ግጭት እየጨመረ ሲመጡ ብሪታንያ አስተዳደር ላይም ተቃውሞ ተጠናከረ። በርካታ ፍልስጤማውያን የአይሁዶች እርምጃ በመቃወማቸው በአካባቢ ጦርነት ተቀሰቀሰ። አጎራባች አረብ ሀገራትም ወታደሮች ፍልስጤማውያን በመደገፍ ጦርነት ተሳታፊ ሆኑ። በዚያ ሳቢያ በመቶ ሺህ የሚቆጠሩ ፍልስጤማውያን ቀያቸውን ጥለው ሸሹ፣ ለቀው እንደሄዱ ተገደዱ። ይህም ክስተት ፍልስጤማውያን አልናቅባ ወይንም መቅሰፍት ሲሉ ይጠሩታል። 1967 እንደ አውሮፓ አቆጣጠር በተካሄደው የአረብ እስራኤል ጦርነት እስራኤል ከፍልስጤም ግዛት ባሻገር የጎረቤት አረብ ሀገራት ይዞታ በወረራ ለመያዝ ችላለች። ለ6 ቀናት የተካሄደው ጦርነት እስራኤል በዮርዳኖስ እጅ የነበረው ምስራቅ ኢየሩሳሌም ክፍል፣ ግብጽ የያዙትን የጋዛ ስርጥ፣ የሶሪያን አብዛኛው ጎላን ተራሮችና የግብጽ ሲናይ ባህር ገብ መሬት በእጁ አስገባች። በመሆኑም እስራኤል እንዴት በመካከለኛው ምስራቅ ተመሰረተች? አይሁዱ ትውፊት መሰረት አሁን እስራኤል የምትገኝበት ቦታ እግዚአብሔር ለአብርሃምና ለዘሩ ቃል የገባው ምድር እንደሆነ ይታመናል። አካባቢው በጥንታዊ ዘመን በተለያዩ ኃይሎች ተወሮ የቆየ ሲሆን ስፍራው ፍልስጤም ብለው የሰየሙት ሮማውያን እንደሆኑ ይነገራል። ከዚያ በኋላ በተካሄደው ወረራዎችና ማስገበሮች በአካባቢው በርካታ ለውጦች ተካሂደዋል። እስራኤልና ፍልስጤም ያሉበት መካከለኛው ምስራቅ አካባቢን ይቆጣጠሩ የነበሩት ኦቶማን ቱርኮች በመጀመሪያው የዓለም ጦርነት ሲሸነፉ አካባቢው በብሪታንያ ቁጥጥር ስር ገባ። መሬቱ ብዙሃን አረቦችና አናሳው አይሁዶች የሚኖሩበት ነበር። በመሆኑም በሁለት ማህበረሰብ መካከል አሁን ድረስ የዘለቀው ፍጥጫ የተባባሰው ብሪታንያ በፍልስጤም ውስጥ የአይሁዶች ህዝቦች ሀገር መመስረት የሚለው ሐሳብ ተግባራዊ ለማድረግ እርምጃ መውሰድ ስትጀምር ነው። አይሁዶች አካባቢው አያቶቻችን ርስት መሆኑን ሲያምኑ፣ ፍልስጤም አረቦች ደግሞ ግዛት የራሳቸው መሆኑን በመግለጽ ሐሳብ ተቃወሙ።
የምን በሚመለከት የተዋቀረ የተባበሩት መንግስታት ድርጅት ኮሚቴ በአውሮፓውያኑ መስከረም 3 1947 ለጠቅላላ ጉባኤ ባቀረበው ሪፖርት ላይ መካከለኛው ምስራቅ የይሁድ ሀገር መመስረት ጥያቄ መጽሐፍ ቅዱስና ታሪካዊ ምንጮች መሰረት ያደረገ መሆኑን ጠቅሶ ነበር። በተጨማሪም የብሪታንያ መንግስት ፍልስጤም ውስጥ አይሁዶች ሀገር መመስረት እንደሚደግፍ 1947 እንደ አውሮፓ አቆጣጠር ባወጣው የባልፎር ድንጋጌ ላይ አሳውቆ ነበር። በአውሮፓ ውስጥ ሁለተኛ ዓለም ጦርነት እየተካሄደ ባለበት ጊዜና ከዛ በፊት በናዚዎች አማካኝነት በሚሊዮን የሚቆጠሩ አይሁዶች ላይ የተፈጸመው የጅምላ እልቂት ምክንያት አገር እስራኤል እንድትመሰረት እውቅና እንዲሰጣት ግፊት ሲደረግ ነበር። በአረብ ብሔርተኞች በጽዮናዊ እንቅስቃሴ አራማጅነት መካከል ያለው መካረር ለማርገብ ያልቻለችው ብሪታንያ ጉዳዩን ወደ ተባበሩት መንግስታት ድርጅት ወሰደችው። የድርጅቱ ጠቅላላ ጉባኤ በህዳር 29 1947 እንደ አውሮፓ አቆጣጠር ፍልስጤም ለሁለት ተከፍላ ነጻ አረብና አይሁድ ሀገራት እንዲመሰረት የቀረበው ሐሳብ ጸደቀ። ይህን ተከትሎ ብሪታንያ በፍልስጤም የነበራት ውክልና ከመጠናቀቁ አንድ ቀን በፊት ግንቦት 14 1948 እንደ አውሮፓ አቆጣጠር አይሁድ የእስራኤል ሀገር ነጻ አወጁ። ቀጣዩ ቀንም እስራኤል የተባበሩት መንግስታት ድርጅት አባል ለመሆን ጥያቄ አቅርባ ከአንድ ዓመት በኋላ ተቀባይነት አገኘ። የፍልስጤም የግዛቶች ለምን ተነጣጠሉ? የተባበሩት መንግስታት ድርጅት ኮሚቴ ባቀረበው ሪፖርት ላይ ፍልስጤማውያን አረብ ግዛት የትኞቹ አካባቢ እንደሚያካተት በዝርዝር ቢያመላክትም መጀመሪያ አረብ እስራኤል ጦርነት መጠናቀቅ ተከትሎ ነበር ግዛታቸው በግልጽ የለየው። በዚያም በመካከለኛው እስራኤል ግዛት የሚለያቸው ግራና ቀኝ 45 ኪሎ ሜትር የተነጠሉ ሁለት ፍልስጤማውያን ግዛቶች ተፈጠሩ። አንደኛው ምስራቅ ኢየሩሳሌም ጨምሮ ዌስት ባንክ ሲሆኑ ሁለተኛው ደግሞ ጋዛ ሰርጥ ሆነ። ለረጅም ጊዜ እስራኤል ወረራ ስር የቆየ አሁን የአየርና የባህር እንቅስቃሴው እስራኤል የምትቆጣጠረው የጋዛ ሰርጥ ደቡባዊ ድንበር በእጁ አስቀርታ ፍልስጤም የመሰለች አውሮፓውያን 2005 ነበሩ። በአሁኑ ወቅት በጋዛ ሰርጥ በፍልስጤም አንጃዎችና በእስራኤል መካከል የተፈረሙ ስምምነቱ የማይቀበሉ እስላማዊ ቡድን ሐማስ አስተዳደር ስር የሚገኙ ናቸው። በሌላ በኩል ዌስት ባንክ የሚያስተዳድረው ዓለም አቀፍ እውቅና ያለው ዋነኛው ፓርቲ ፋታህ ሲሆን ይህም የፍልስጤም መንግስት ተብሎ የሚጠራው ነው። እስራኤልም ፍልስጤም እንደ ሀገር እውቅናም አላት። የመንግስታቱ ድርጅት አማካይነት ፍልስጤም ለሁለት ተከፍላ የአረብና ይሁዳ ሀገር እንዲመሰረቱ ከወሰኑ በኋላ እስራኤል የራሷ መንግስት መስርታ በዓለም ላይ ካሉ ሀገራት አንዷ ለመሆን ችላለች። ፍልስጤም ግን እስካሁን ሙሉ በሙሉ ለዚህ አልታደለችም። እስራኤል በተመሰረተችበት ዓመት ውስጥ እንደ ሀገር የተባበሩት መንግስታት ድርጅት አባል ስትሆን ፍልስጤም አባል ያልሆነችው ታዛቢ ሀገር በመሆኗ የድርጅቱ ሙሉ አባልነት ቦታ አላገኘችም። እንደ ሀገር መንግስት ድርጅት ሙሉ አባል ለመሆን ጥያቄ ብታቀርብም ከጸጥታው ምክር ቤት አባላት በቂ ድጋፍ ባለመገኘቷ ጉዳዩ ተንጠልጥሎ ቀረ። ነገር ግን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አባል ከሆኑት 193 ሀገር መካከል 138ቱ ወይም 70% በላይ የሚሆኑት ፍልስጤም ሀገር በይፋ እውቅና ሰጥተዋል። የሚያስማማቸው ነገሮችስ ምንድን ናቸው? እነዚህ ሁለት ሀገራት ለዘመናት በእስራኤልና ፍልስጤም መካከል ስምምነት እንዳይደርስ ምክንያት የሆኑት በርካታ ምክንያቶች አሁን በመካከላቸው እንቅፋት ሆኖ አፋጧቸው ይገኛሉ። ዋና ምክንያቶች እንደሚከተሉት እናያቸዋለን። እነዚህም ፍልስጤማውያን ስደተኞች በመጀመሪያ የምንመለከታቸው ሲሆን በተለያዩ ሀገር ውስጥ ተበትነው የሚገኙ ስደተኞች ጉዳይ አንዱ ነው። ዋነኛ ፍልስጤም ፖለቲካ ፓርቲ ፒኤልኦ 10.6 ሚሊዮን ዜጎች በስደት እንዳሉ ይጠቅሳል። እስራኤል ጋር ለመስማማት አሁን እስራኤል ወደሚባለው ግዛት መመለስ አለባቸው ይላል። እስራኤል ደግሞ ይህን የአይሁድ ማንነቷን አደጋ ላይ ጥላል በማለት አትቀበለውም። እስራኤል በ1967 እንደ አውሮፓ አቆጣጠር ጦርነት በኋላ በወረራ ያዘቻቸው የፍልስጤማውያን ግዛት የሚባሉ ምስራቅ ኢየሩሳሌም ዌስት ባንክ ውስጥ ከግማሽ ሚሊዮን በላይ አይሁዳን አስፍራለች። እስራኤል መንግስት የተገነቡት እነዚህ ሰፈሮች አካባቢ ዓለም አቀፍ ሕግ መሰረት ሕገወጥ ተብሎ ተነቅፈዋል። ፍልስጤማውያን አይሁዱ ሰፋሪዎች ከግዛታቸው እንደወጡ ቢጠይቁም እስራኤል ሳትቀበለው ቆይታለች። የድንበሩ ጉዳይ ፍልስጤም የተባበሩት መንግስታት ድርጅት ሁለቱን ሀገራት እንዲመሰረቱ ሲወስኑ ያስቀመጠችው ግዛት እንዲከበሩ ለነዚህ እስራኤል 1967ቱ የአረብ እስራኤል ጦርነት በፊት ወደ ነበረ ይዞታ እንድትመለስ ይፈልጋሉ። እስራኤል ግን ይህን በፍጹም አትቀበለውም። የኢየሩሳሌም ባልተቤትነት እስራኤል ከተማዋን ሉዓላዊ ግዛት እንደሆነች በ1967 ጦርነት ምስራቅ ኢየሩሳሌም ከተቆጣጠረ በኋላ ኢየሩሳሌም ዋና ከተማ መሆኗን በይፋ ብትገልጽም ዓለም አቀፋዊ እውቅና አላገኘችም። ፍልስጤማውያን ደግሞ ምስራቅ ኢየሩሳሌም መዲናቸው እንድትሆን ይፈልጋሉ።